እንግዲህ ልግባ እኔ እኮ አንድ ወንድሜ ነው በገባ ነው ምንም አይመስልም እሺ ችግር የለውም ግን ልጅቷንም ማግኘት አልፈልግም እኔ ማግኘት የምፈልገው ልጁን ነው እሺ መሳሪያ የደቀነብህ ልጅ ነው ማግኘት የምፈልገው ይሄው አትበለኝ በሚካኤል ምንድነው በሚካኤል ምናምን የምትለኝ እሺ በመድኃኒዓለም እኔ ሌላ ነገር ቤተሰብን እስከ ማስናቅ ድረስ በሚካኤል እንደዚህ የምትለኝ እንድትለኝ እኮ አልፈልግም እሺ ስማው እሺ ሱኔ አንተናሽ ነኝ ውስጥ አትክተተኝ ነኝ እንጂ መሳሪያ እስከሚያስደቅን ድረስ የሚደርስ ደረጃ እኮ አልደረስክም እኮ ቢያንስ ማለት እንግዲህ ልግባ እኔ እኮ አንድ ወንድሜ ነው በገባ ነው ምንም አይመስልም እሺ ስማው እሺ ችግር የለውም ግን ማለት ነው ተረጋጋ በቃ አሁን እዚህ ጋር መጣ ሌላ ሁለተኛ ጥፋት ውስጥ መግባት የለብንም ገባ እሺ ቤተሰብ ክብር በቃ አልተነካም እኔ ነኝ ጥፋተኛ እኔ ራሴ እንዴት አልተነካም ምንድነው አልተነካም ማለት ከዚህ በላይ ምን እንዲሆን ነው ፈልገው ከዚህ በላይ ቤተሰብ ምን እንዲሆን ነው ፈልገው አንተ እንደዚህ ስትደረግ ማንንም ሰው ዝም ነው የሚለው እሺ ቢያንስ እንድትለምነኝ እኮ አይደለ እንድትለምነኝ ቢሆን ኖሮ ደውልልህ ነበር እኔ አንተን እንዲህ ፊት ላይ ጭረት እንዲኖር አልፈልግም ዝም እንዲነካ አልፈልግም ገብቷላ አሁን የምትረዳኝ ከሆነ እውነት የምታከብረኝ የምትወደኝ ከሆነ ልጁን ብቻ አሳየኛል የእውነት የምትወደኝ የምትረዳኝ ከሆነ ልጁን ብቻ አሳየኛል እኔ ጥሪ አላምንም እሺ በለኝ ለምንድን ነው አታምነኝ እኔ በቃ ከዚህ በፊት ብዙ ነገር እንደዚህ ጭራሽ ደግሞ ወደ አንተ እንዳልዞር አሁን እየሰማኸኝ ነው አይደለ ጥላውን በጣም ብዙ ስሜቴን ታግሼ ነው እንደዚህ ማለት ቤተሰብ ተነቆ ምናምን አይደለም ደረጃ እንደዚህ አታረግም ነበር ብታቅ ኖሮ በጣም ነው ያዘንኩብህ በጣም ታሳፍራለህ በጣም ነው ያዘንኩብህ በዚህ ልክ ስለማልጠብቅ ማለት ነው በዚህ ልክ ከዛ ድረስ ደግሞ ይሄን ያለም ገፍቻል በጣም ነበር ማስተካከል ብቻ ኖሮ የሆነ ነገር እንድትናገረኝ አይምሮዬን እንድትጎዳ አልፈልግም በቃ ገባ አይደል ለኔ መፈልገው የለም በቃ የሆነ ነገሮች እንዳይበጠበጡ ነው መፈልገው ገባ እኛም ለዛ ነው የመጣነው ከዚህ በላይ መበጥበጥ አለ ከዚህ በላይ መበጥበጥ አለ በጠራራ ፀሐይ መሳሪያ እስከ መደቀን ድረስ የደረሰ ደረጃ ምንድነው ለኔ ብዙ ነገር መደብቅ አንተ ሌላ ነገር ውስጥ እንዳገባብኝ ነው ምንም ገባው ነገር የለም ወንድሜ ነው በገባስ እሺ ከትራንስፖርት ነው የመጣው ምግብ መብላትን እንኳን አላውቅም ገባ አሁን ምግብ ጉዳይ ሌላ ጉዳይ እኔን አያሳስበኝም የሚያሳስበኝ ያንተ ደህንነት ነው ያንተ ደህንነት ስለሚያሳስበኝ ብዙ ኪሎ ሜትር ለምን እንደዚህ እንድትለኝ አይደለም እዩ ገብቷላ በጣም በዛ ይሄን ያህል የምትሆንበትም ነገር የለም ካጠገብ ሰው ስለሌለ እኔ እንድታለቅስ አይደለም እዩ እየሰማኝ ነው አይደለ እንድታለቅስ አይደለም ይሄን ነገር እግዚአብሔር እኔን እያስጨነቀኝ ነው ቢያንስ ሰውን ተረዳ ከዛ ድረስ የመጣ ነው ልጁ ልታስጨንቅ ነው የመጣው መፍትሄ ለማምጣት አይደል እንዴ ለይኩን ጓደኛዬ ና ይሁን መንገድ ስንመጣ እየነገርኩ ነው ብዙ ነገር እየነገርኩ ነው ማላቀው ነገር የለም ምንም አትንገረኝ ለኔ ሌላ ስሜት ውስጥ እንድገባ አታርገኝ ሌላ ስሜት ውስጥ እንድገባ አታደርገኝ ገብቶሃል ሌላ ስሜት ውስጥ ለይኩንም ምናምን አትበል እኔ የምወደው ጓደኛዬ ነው ና ሰላም በለው ተለይ ለምንታ እንዴት ነህ ሰላም ነው እንዴት መጣ ምንድነው ለምን መጣ ጥሌ እኔ እንደዚህ አይነት ነገር እኮ እንዴት ላልመጣ አልችልም ጥሌ ለምን መጣ እኔ እንደዚህ አይነት ነገር ማለት ምን ተመለከትክ እሺ ለምን መጣ አሁን ወይ መምጣት ይጠበቅብሃል ምንም ነገር ደውለህ እንትን ብለኸኛ መደወልም አይጠበቅብኝም ደውለህ እንትን ብለኸኛ አይደለ እሺ ለምን መጣ መደወልም አይጠበቅብኝም እሺ ለምን መጣ ጥሌ ይሄን ያህል ነገር እስኪፈጠር ድረስ አይደለም ጥሌ ለምን መጣህ ነው አንተ እኔ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም አንተ ገባ አይደል በቃ ከዚህ በላይ እንዴት ልግባ በቃ እኔ ምንም ነገር ውስጥ አንተ እንድትገባ አልፈልግም እንዴት ልግባ ከዚህ በላይ እኔ ምንም ነገር ውስጥ እንድትገባ አልፈልግም እኔ ይሄ የሰፈር ጉዳይ እኮ ነው ቤተሰብ ወይ አንተ ምናምን የሰፈር ጉዳይ አትበል የሰፈር ጉዳይ እኮ መሳሪያ እስከማውጣት ድረስ አይደርስም እኔ እሱ አይደለም ጥሌ አንተ እዚህ መምጣትህ እኮ ነው ማለት እሺ ይሄን ያህል ድረስ እኮ አይደርስም እሺ ለምን መጣ ጥሌ አሁን የባሰ ነገሩ እኮ አሁን ካለበት ነገር እኮ ከፍ እያለ ነው የሚመጣው ገባ አይደል ይበላ በቃ ይበል እኮ አይደለም ይኸውልህ ቤተሰብ አንተ አሁን ቤተሰብ አለኝ ብለህ እዚህ መጣ አይደል እኔ ደግሞ አውቃለሁ አንተ ምን ላይ እንደምትገባ ገባ ይሄ ቀለል ያለ ነገር ነው አንተ እንድትገባበት አልባ እዩ ይኸውልህ አዳምጠኝ እኔ አንድና አንድ የመጣሁበት ምክንያት
አንተ ብቻህንም እንዳልሆንክ ለማሳየት ነው። አዳምጠኝ። እኔ ብቻዬን ልሁንም አልሆንም ጥሌ አንተ እዚህ ነገር ውስጥ እኔ አውቃለሁ እኮ አንተን ለምን ሲመጣ ዝም ትለዋለህ? በዚህ አይነት ነገር ባህሪውን ታውቃለህ። ለምን ይዘው መጣ? እዩ ይኸውልህ፣ እሱ ማንም ስለሆነ እኮ አንተ ላይ መሳሪያ መደቀን አይችልም። አሁን ምንም ነገር አልፈልግም። አሁን ምንም ነገር አልፈልግም። ልጁ ያለበት ቦታ ብቻ አሳየኝ። ሌላ ነገር እንዲሄድ አልፈልግም። ልጁ ያለበት ቦታ ብቻ አሳየኝ። ከልጁ ጋር ማገናኘት የምትችል ከሆነ ሌላ ነገር ውስጥ አንተ ሌላ ነገር አልፈልግም። አንተ ሌላ ነገር ውስጥ እንድትገባብኝ አልፈልግም ጥሌ። እሱ ያወጣውን ያህል እኮ ማንም ሰው ሳይኖረው ቀርቶ አይደለም። በቃ አሁን እኔ የምፈልገው ልጁ ያለበትን ቦታ ብቻ አሳየኝ። እኔ አንተ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። እኔ አውቃለሁ። እሺ እኔ ባገናኘህ አሁን ልጁን ባገናኘህ አንተ ምን ያህል ደረጃ ልትሄድ እንደምትችል እኮ አውቃለሁ ጥሌ። የፈለገ ነገር ቢሆንም በቃ ወንድሜና ታናሽ ነኛ። በቃ ትወደኛለህ። ወደኝ ነው ከአዳማ ድረስ እዚህ ድረስ የመጣው። በቃ ለምን መጣ? ትናንትና ማደር አልፈለኩም። እሺ ለምን ትናንትና ማደር አልፈለኩም፣ ግን በጨለማ መምጣት ስላልፈለኩኝ ነው እኮ ነገሩ። እሱ አንተ ምን ታዲያ እንዳሳደግኩት ታውቃለህ? እሺ እሱ ባለጌ ከሆነ አንተ የመጣ ደግሞ በአይኔ የመጣ ነው። ህይወቴ ሊጠፋ ይችላል። አሁን የምፈልገው ነገር ልጁ ያለበትን ቦታ ብቻ እንድታሳየኝ ነው። ነገር ውስጥ አንተ እንድትገባ አልፈልግም። ለምንድን ነው እኔን እንትን ውስጥ የምከተኝ? አንተ እንደዚህ አይነት ነገር አንተ ከገባበት ነገሩ በጣም ይጋጋላል። አንተ እዩ ልጅቷ ቆይ ካንተ ጋር ምንድን ነው ያላት? እኔ ምን ይማርልችም? በቃ ዝም ብሎ የሰፈር ነገር ነው ጥሌ። የሰፈር ነገር ቢሆን ነው ማነገር ይሄን ነገር ማነገር እኔ አንተ ጋር እንዳይደርስ እኔ ማንም ነግሮኝ አይደለም። በቃ አይቼ ነው የመጣሁት እኮ አንተ አይቼ ነው የመጣሁት። አሁን ማሳየት የምትችል ከሆነ ልጁ ያለበትን ቦታ አሳየኝ። እኔ ማውራት ፈልጋለሁ ልጁ። ለምን ጥሌ? እዚህ ውጪ ምንም ላደርግ አልችልም። አይደለም በቃ አንተ ከልጁ ጋር እንድትገናኝ ምን እንዳለ የምፈልግበት ምክንያት አለኝ። እኔ አንተ ከዚህ በፊት እኔ በእግዚአብሔር አንተ አስረዳውን አይሰማኝም። በቃ ከሌላ ሰው ጋር ከመገናኘት በፊት እንትን ማለት አለብን። ይሄ ነገር ከዚህ በፊት የሆንከውን ነገር እኔ ማውቀው ስለዩ ያለኝን ቦታ ታውቃለህ። ሁሉንም ነገር አውቃለሁ። ምን መሰለህ አሁን እዚህ ድረስ የመጣ ነው ከሰው ለመጋጨት መተኛት እንኳን አልቻልኩም እኮ አውቃለሁ። ነበርኩኝ አብረን አልነበረ። በእግዚአብሔር የሆነ ነገር ልትረዱ ይሞክሩ። እኔ ምን ሆኜ እንዳሳደግኩት ምን እንደሆንኩኝ እኮ ታውቃላችሁ። ስለዚህ ይሄ ነገር ደግሞ እኔ ምንም ሊያስቀምጠኝ አልቻለም። እኔ አሁን ካንተ ፈልገው እኔ ደግሞ ጥሌ ምን መሰለህ እኔ ምንም ነገር ይፈጠር እዚች ጋር የከፋ ነገር ቢኖር እኔ እኮ ማንም ጋር ሳልደውል ነው አንተ ጋር የምደውለው ሁሌም ታውቃለህ። ያንን ብታከብረኝና ብትወደኝ ኖሮ እኔ አከብራለሁ። እኔ እንደዚህ አይነት ነገር ውስጥ አንተ እንድትገባብኝ አልፈልግም። እኔ ከዚህ በፊት ብዙ ነገሮች አስገብቻለሁ። ብዙ ማይሆን ነገሮች ለኔ ብላ አድርጋል። በገባሁት እኮ ለማንም እኮ ለአንተ ነው የገባሁት እኮ ይሁን በቃ ለኔ ደግሞ አሁን ደግሞ በቃ አንተ ቢያንስ አሁን ይሄ ደግሞ እኮ በጣም ከባድ ነገር ነው። ወደ ሌላ ነገር አንተ እንደገና ድሮ አሁን በፊት ለኔ ብለህ ስላረካቸው ነገሮች አውቃለሁ። ወደዛ ነገር ተመልሰህ ከገባ ማን አለኝ እኔ? ነገ አንተ የሆነ ነገር አድርገህ ሰው እስር ቤት ብትገባ እኔ ማን አለኝ? እኔ የሆነ ወንድም አለኝ ብዬ የምደውለው አንተ ጋር ነው። አንድ እዩ እኮ እኔ ማን አለኝ? ጥይት እንኳን ባርቆበት አንተ ላይ ቢተኩስስ ብትሞትስ? እኔ ምንድነው የምሆነው? እኔ ምንም አልሆንም ጥሌ። እንዴ የሁል ጊዜ ጸጸት እኮ ነው። እኔ ምንም አልሆንም። አንተ በእግዚአብሔር ወደ ኋላ እኮ በጣም ብዙ ነገር እያሰብኩ ነበር። ብቻ በማታ መጥቼ አንተ ማስደንገጥ አልፈለኩም። ሳልደውልም የመጣሁበት ምክንያት ይሄንን ነው። ምትችል ከሆነ ልጁ ያለበትን ቦታ ብቻ አገናኘኝ እኮ። ለምንድን ነው እንደዚህ እያልክ እኔ አንተ የሆነ ነገር ውስጥ እንድገባ አልፈልግም እያልኩ አይደለ? በአንድ ሴት እኔ አሁን በጣም ግራ እስኪገባኝ ድረስ እኮ ነው። አእምሮዬ ሁላ ልክ እያሰበ አይደለም። በቃ እዩ የምትረዳኝ ከሆነ ማድረግ ያለብህ ከልጁ ጋር አገናኘኝ። ልጁ ምን እንደሚፈልግ ያለህን ፍቅርና ክብር እኮ አውቃለሁ። ቤተሰብ ተንቆ ወይ የሆነ ነገር ሆኖ አይደለም። ቤተሰብ ተንቆ ምናምን አይደለም። ደረጃ እንደዚህ አታደርግም ነበር ብታውቅ ኖሮ። በጣም ነው ያዘንኩብህ። በጣም ታሳፍራለህ። በጣም ነው ያዘንኩብህ። በዚህ ልክ ስለማልጠብቅ ማለት ነው። በዚህ ልክ ከዛ ድረስ ደግሞ ይሄን ያለም ገፍቼ አልወጣም ነበር። ማስተካከል ብትችል ኖሮ ይሄን የሆነ ነገር እንድትናገረኝ አይምሮዬን እንድትጎዳ አልፈልግም። በቃ ገባ አይደል ጥሌ? በቃ አስበዋ ልጁ ድንገት ቢተኩስስ የሆነ ነገር ቢያደርግስ? ሲጀመር የለም በቃ ኖርማል ነው ይሄ ነገር እኮ። በቃ እዚህ ድረስ የመጣ ነው እኮ ለጸብ ለምናምን አይደለም። እኔ ለጸብም ለምንም አይደለም የመጣሁት። ገብቷል። አብረን የመጣ መንገድ ከአዳማ ጀምሮ እዚህ እስኪደርስ ድረስ ለምን በእግዚአብሔር ምን አይነት ስሜት ውስጥ እንደነበርኩ ታውቃለህ። ስለዚህ ግን አሁን አንተ ሌላ ሁለተኛ ስህተት ልትሰራ ነው እኮ። ስህተት ልሰራ አይደለም እንዴ? እሱም ቤተሰብ አለው ፋሚሊ አለው። ገብቷል አይደል? ምንም አይደለም። መሳሪያ ይዞ እንኳን መንቀሳቀስ እኮ በሕግ ተጠያቂ ነው የሚያደርገው። ናሽ አሁን ቤት እንዳይሰማ ኖ ማንም ይስማ፣ ማንም ሊሰማ ይችላል። አንድ ወንድሜ እኮ ነው። እሺ ቆይስ ና እንዴ ጠጋ ብዬ ስላለው ነገር ላስረዳህ ወይ ቢያንስ
ማለት ነው። ቢያንስ ጠጋ ብለህ እዩ ከአቅሜ በላይ ጥልዬ በእግዚአብሔር እሺ፣ ወደዛ እንዴ በቃ ሌላ ነገር አሁን እንደገና ቤተሰብ የለም የማይጠቀሙ ሰዎች ሶሻል ሚዲያ ማያዩኝ እኔን እንትን የማይሉኝ ሰዎች ደግሞ እንደገና ደግሞ ሌላ ነገር ሰምተው ቤተሰብ ግርግር ይፈጠራል። አንተንም ራስህን አትፎግር፣ እኔንም አትፎግረኝ። ተረተኛላ ተረድቻለሁ ነው ያውቃለሁ። በቃ ልጅቷ ከማጋ ነው ቆይ ኬዝ ያላት ማለት አንድ ቀጭን ልጅ ነበረ ቪዲዮ ላይ ያየው ነበረ። ምንም እኮ እኔ ከማስበው በላይ የሆነብኝ ምንም ነገር የለም። ይኸው እኔ ታውቃለህ፣ እኔ ማለት ደውዬልህ ነበረ በሆነ በጓደኛዬ ምናምን ነገር ኬዝ ብዬ እስር ቤት ገብቼ እንደነበረ በቃ የዛኔ ሳምሪ ማለት እቺ ከኔ ጋር የምትሰራው ልጅ ብዙ ቪዲዮ ላይ ከኔ ጋር አይታታል ብዬ አስባለሁ። ካየህ ቪዲዮ ማለት ነው። ምናልባት ወይ ይሄኛውን ሰው ልኮልህ ሊሆን ይችላል ያየው። እኔ ይሄንን ቪዲዮ ነው ያየሁት መሳሪያ እስኪደቀንብህ ድረስ ልጁ እስኪያስፈራራ ድረስ አንተ ቤተሰብ የለህም እንደ ጭራሽ ለኔ እኮ አይደለም ስልክ መደወል ሰላም ሁልጊዜ እየደወልክ እኮ ሰላም ትለኛለህ። ስለዚህ አይነት ነገር ግን አውርተኛ አታውቅም። ይኸው በቃ አሁን የለም በቃ ነገሮችን ተረዳ። እሺ ቢያንስ ተረዳኝ ስማኝና ማለት ነው ጥሌ። ከዛም በኋላ ወደ ፈለከው መጀመሪያ ይሄ እኔ ስለማቅህ ነው ጥሌ። በቃ አንተ የሆነ የከፋ ነገር ውስጥ ትገባብኛለህ። ልግባ አሁን የከፋ ነገር ምንድን ነው? አሁን ከዚህ በላይ ላስረዳ መሳሪያ እስከመደቁን ከዚህ በላይ የከፋ ነገር ምን አለ? እሺ ላስረዳ። አንዴ ብቻ ስማኝስ። አንዴ ጥልዬ በቃ ተረዳኝ። ይኸውልህ ቢያንስ እንኳን አንዴ ልሰማህ እድል አልሰጠኸኝም። እንዴት አድርጌ ላስረዳ? ይኸውልህ እኔ በቃ ባለፈው ዕለት ቆይ ምን እንድሰማ ነው የምትፈልገው? ምን እንድሰማ ነው የምትፈልገው? እሺ እምሰማ ምንድን ነው? እኔ እኮ ግራ ገባኝ። አንተ እምሰማ ነገር ምንድን ነው? መስማት የምፈልገውን ነገር እንድትነግረኝ ነው የምፈልገው። ምን እንድሰማ? እሺ ልንገርህ፣ አንዴ ብቻ ስማኝ። ይኸውልህ እሺ አንዴ ስማኝና የተፈጠረው ነገር ስለ ልጅቷ ብለኛል ሳታውቂ ይሄ ነገር ውስጥ እሺ ስለ ልጅቷ ንገረኝ። ምን? ይኸውልህ እኔ ባለፈው ዕለት በአንድ ጓደኛዬ ነበር አቤል የሚባል በቃ እኔ አንተን ሳገኝ ሳወራ እንደምንተባተብ ታውቃለህ፣ እንደሚጨንቀኝ ታውቃለህ። ለምን ትንተባተባለህ? ንገረኝ። እኔ ማንንም እኮ አይደለም ወንድም ነኝ። አትንተባተብ፣ ሳትተባተብ ንገረኝ። ይኸውልህ እሺ አንዴ ስማኛህ። እሺ ሳትሰማኝ እንዴ እኮ እየሰማሁ ነው። ንገረኝ እኮ ስማኝ። ንገረኝ። እስር ቤት ገብቼ ነበረ በሆነ ኬዝ የለም በቃ ስልክ አሁንም እንደገና እሱ ደግሞ ምንድነው ብለህ እንዳጠይቀኝ እኮ ነው። በቃ በጣም ብዙ ነገር እየደበከኝ ነው። እኔ አሁን ብዙ ነገር አይደለም የምፈልገው፣ ስለዚህ ነገር ብቻ ልትነግረኝ ነው። አንድ አቤል የሚባል ጓደኛችን ጠፍቶ በዛ ምክንያት እስር ቤት ገብቼ ነበር። በቃ አጭሩ ልንገርህ፣ ግን ስለነሱ ዲቴል ጠይቀኝ እንዳትለኝ ገባ? ይኸውልህ እስር ቤት ገብቼ ነበር ጥልዬ። ይኸውልህ ስማኝ፣ ችግሩ እኮ ይኸውልህ አትሰማኝም። ሌላ ነገር ውስጥ ለመግባት ነው አንተ በቤተሰብ ክብር ምናምን የምትለው። ከዛ እሷ ትንከባከበኛለች ማለት እስር ቤት እየመጣች ምግብ ምን የምትሰጠኝ የነበረችው እሷ ናት ገባ? ከዛ ከእስር ቤት ስወጣ ማንም ጓደኛ አልነበረኝም፣ ሁሉም ሸሽቶኝ ነበር እና እኔ ለሷ በቃ መንከባከብ ፈለኩኝ ገባ? ብዙ ነገር እሺ ምንድነው? ተንከባከባትም አትንከባከባትም እቺ ልጅ ትሪት ላድርጋት ገብቷል አይደል? ትሪት ላድርጋት ከጎኗ አሉን ስላልክ ነው እሱ መጥቶ መሳሪያ እስኪደቅን ድረስ ዝም ያልከው? እሺ አሁን አንተም ወንድ አይደለም እንዴ? ተረተለ በመድኃኒዓለም እኔ ሌላ ነገር ቤተሰብን እስከ ማስናቅ ድረስ በሚካኤል እንደዚህ ምትለኝ ነገር ትለኝ ገባ አልፈልግም። እሺ ስማው እሺ እሱ ነው እኔ ታናሽ ነኝ። ለውስጥ አትክተተኝ ነኝ ሌላ ነገር ውስጥ አንተ እቺ ልጅ እኮ ትሪት ላድርጋት ከጎኗ አሉን ቢያንስ እኮ የሆነ ነገር እያደረገ ነው አይደል እንዴ? እንጂ መሳሪያ እስከሚያስደቅን ድረስ የሚደርስ ደረጃ እኮ አልደረስክም እኮ ቢያንስ ማለት ነው። ልግባ እኔ እኮ አንድ ወንድሜ ነው በገባ ነው እሺ ስለማይመስል እሺ እሱ ስማው እሺ እሱ ችግር የለውም ግን ማለት ነው ተረጋጋ በቃ አሁን እዚህ ጋር መጣ ሌላ ሁለተኛ ጥፋት ውስጥ መግባት የለብንም ገባ? ስለዚህ አሁን አስፈላጊ ከሆነ ልጅቷንም የት እንደሆነች የምታሳየንም ከሆነ ልጅቷን ማየት አልፈልግም። እሺ ልጅቷንም ማግኘት አልፈልግም። እኔ ማግኘት የምፈልገው ልጁን ነው። እሺ መሳሪያ የደቀነብህ ልጅ ነው ማግኘት የምፈልገው። ይሄው አትበለኝ በሚካኤል ምንድነው በሚካኤል ምናምን የምትለኝ? እሺ ቤተሰብ ክብር በቃ አልተነካም። እኔ ነኝ ጥፋተኛ። እኔ ራሴ እንዴት አልተነካም? ምንድነው አልተነካም ማለት? ከዚህ በላይ ምን እንዲሆን ነው የምፈልገው? ከዚህ በላይ ቤተሰብ ምን እንዲሆን ነው የምፈልገው? አንተ እንደዚህ ስትደረግ ማንም ሰው ዝም ነው የሚለው? እሺ ቢያንስ እኔ ታናሽ ነኝ፣ ትንሽ ልጅ ነኝ እኔ ታናሽ ስለሆንክ ነው። ይኸውልህ ታናሽ ስለሆንክ ነው ይሄን ያህል ነገር የምሆንልህ። እዩኤል ማለት ብታውቅ ኖሮ ብዙ ነገር ትነግረኝ ነበር። እሱ እኮ ገና ልጅ እኮ ነው። አንተ ትልቅ እሺ ልጅ ቢሆን ነው እንዴ? ከዚህ በፊትስ ያልሰማሁት ብዙ ታሪክ አለ። እስር ቤት ገብቼ ያለው እስኪ እየሰማሁ ነው አይደል? በቃ አሁን እኮ ወደ ኋላ መመለስ ነገር የለም ተፈጥሯል አይደል? በዚህ ልክ አልጠብቀህም። አዳምጠኝ ይኸውልህ እኔ ብዙ ነገር ምደብቅ አንተ ሌላ ነገር ውስጥ እንዳገባብኝ ነው። ምንም ገባው ነገር የለም ወንድሜ ነህ። በገባስ እሺ ከትራንስፖርት ነው የመጣው። ምግብ መብላትን እንኳን አላውቅም ገባ? አሁን ምግብ ጉዳይ ሌላ ጉዳይ እኔን አያሳስበኝም። የሚያሳስበኝ ያንተ ደህንነት ነው። ያንተ ደህንነት ስለሚያሳስበኝ ብዙ ኪሎ ሜትር ለምን እንደዚህ እንድትለኝ አይደለም እዩ። እሺ እኔ እንዳለቅስ እንድጎዳ ነው እንዴ? ለምንድን ነው የምታለቅሰው? እኔም በጣም አዳር ሙሉ ሳለቅስ የነበርኩ ልጅ ነኝ። አዳር ሙሉ
ይሄ ሁሉ ነገር ግን ለአንተ አልነግርህም። እኔ ማግኘት የፈለግኩትኝ አንተም አጋጣሚ ነው። ብደውልልህ ነገራቶችን ቦታ ቦታ አስይዣለሁ እንደምትለኝ አውቃለሁ። ብዙ ነገር እንደምትሸፍን አውቃለሁ። አሁን ግን በጣም በዛ። ገብቶሃል? በጣም በዛ። ይሄን ያህል የምትሆንበትም ነገር የለም። ካጠገብ ሰው ስለሌለ እኔ እንድታለቅስ አይደለም። እዩ እየሰማኝ ነው አይደለ? እንድታለቅስ አይደለም። ይሄን ነገር እግዚአብሔር እኔን እያስጨነቀኝ ነው። ቢያንስ ሰውን ተረዳ። ከዛ ድረስ የመጣ ነው ልጁ ልታስጨንቅ ነው የመጣ መፍትሄ ለማምጣት አይደል እንዴ? ለይኩን እኮ ጓደኛዬ ነው። ይሁን መንገድ ስንመጣ እየነገርኩ ነው። ብዙ ነገር እየነገርኩ ነው። የማላውቀው ነገር የለም። ምንም አትንገረኝ። ለኔ አዲስ እኮ አይደለሁም እኔ። ይሄ ገና አንድ ህፃን ልጅ ምንድነው እንደምታስጨንቀው? ይሳሳታል። በቃ አለቀ። ህፃንነት እኮ አይደለም። አሁን መፍትሄ ምንድነው? ምንድነው ያሰብከውን ነገር አንተ ቀለል አድርገህ ነገር በቃ ለኔ መፈልገው የለም። በቃ የሆነ ነገሮች እንዳይበጠበጡ ነው መፈልገው። ገባ? እኛም ለዛ ነው የመጣነው። ከዚህ በላይ መበጥበጥ አለ? እዩ ከዚህ በላይ መበጥበጥ አለ? በጠራራ ፀሐይ መሳሪያ እስከ መደቀን ድረስ የደረሰ ደረጃ ምንድነው? ትሪት ላድርጋት ባልክ፣ ሐሳቧን ሼር ላድርግ ባልክ፣ አጠገቧ ጎኗ ላይ ልሁን ባልክበት ይሄን ነገር ሳያገናዝብ ቀርቶ አንተ ላይ እስከ መደቀን ማስፈራራት ምንድነው? አልተገነዘበም። እሱ አልተገነዘበም። ጥልዬ አልተገነዘበም። በቃ ስላልተገነዘበ እኮ ነው። በቃ በእግዚአብሔር እኔ በቴቴ ይዤ ያለው በቃ እየለመንኩ ነው ያለሁት እንድትረዳኝ። እዩ እንድትለምነኝ እኮ አይደለ እንድትለምነኝ ቢሆን ኖሮ ደውልልህ ነበር። እኔ አንተን እንዲህ ፊት ላይ ጭረት እንዲኖር አልፈልግም። ዝም እንዲነካ አልፈልግም። ገብቶሃል? አሁን የምትረዳኝ ከሆነ እውነት የምታከብረኝ የምትወደኝ ከሆነ ልጁን ብቻ አሳየኛለህ። የእውነት የምትወደኝ የምትረዳኝ ከሆነ ልጁን ብቻ አሳየኛለህ። እኔ ጥሬ አላምንም። እሺ በለኝ። ለምንድን ነው አታምነኝ? እኔ በቃ ከዚህ በፊት ብዙ ነገር እንደዚህ ጭራሽ ደግሞ ወደ አንተ እንዳልዞር አሁን እየሰማኸኝ ነው አይደለ? በጣም ብዙ ስሜቴን ታግሼ ነው እንደዚህ ማናገር። እኔ ማለት ጥሌ በቃ አንዴ ሰው እኔ ለምን እሺ ቢያንስ የለም አንድ ጊዜ ብቻ ልጁን አናግረኝ። ለምን ስሜቴን አትረዳኝ? ከዚህ በፊትም አንዴ ብቻ ብለኸኝ የለም ጥሌ ብዙ ነገሮችን አድርጋለህ። አንዴ ያገናኘኝ እያልክ ብዙ ነገር ታደርጋለህ። እኔ በቃ እንኳን አይደለም በቤተሰብ ቀርቶ በሌላም ነገር ያውቃለሁ ብዙ ነገር እንደሆንክ ልሁን እዩ። አሁን ስለሌላ ነገር የማስብበት ነገር አይደለም። ገብቶሃል አይደል? እዩ የምትረዳኝ ከሆነ በጣም የምትወደኝ የምታከብረኝ ከሆነ ይሄ ሁሉ ኪሎ ሜትር አቋርጬ የመጣሁት ለማንም ብዬ አይደለም። ዝንብ እንድሄድብህ አልፈልግም። ጭረት ፊት ላይ አይደለም መሳሪያ ተደቅሎ አንዴ ብቻ እንድታሳይ ነው ፈልገው። አንዴ አረጋጋኝ። እንድለምን ነው እንደምትፈልገው? ኧረ ጥሌ በእግዚአብሔር እኔ ላይ ጭራሽ እኔ ምን አደረግሽ? አዎ አንተ ላይ እንድለምን አትፈልግ። ይነግርሃል። አረጋጋው። ይነግርህን ነገር አዳም ተረጋጋ። እሺ ሌላ ሰው ጋር እንትን ማለት ነው። ሌላ ሰው ጋር አይደለም። ስማኝ፣ እኔ ወንድ የምትረዳኝ ከሆነ ይሄንን አድርግ። እኔን ስማኝ። እየጮህክበት ነው ልጁ። ተረጋግተህ ያለውን ነገር ረጋ ብለህ ጠይቀው። ለይኩን ከዚህ በላይ ምን ላድርግ? በቃ ተረጋጋ። ለይኩን ከዚህ በላይ ምን ላድርግ? የሁሉ ኪሎ ሜትር አቋርጬ መጥቼ ትንሽ ልጅ ነው ልጅ። ተረጋጋና ሀሳቡን ረጋ ብለህ ጠይቅ። እንደዚህ እየጮህክ እኮ ምን እንዳገልፈ እኔ ነኝ ጥፋተኛው። እኔ ነኝ ያለመልቀቅ የነበረብኝ። ይኸውልህ ገብቶሃል? ጎን ያለመልቀቅ የነበረብኝ እኔ ነኝ። ጥፋተኛው እኔ ነኝ። ገብቶሃል አይደል? ተረጋጋ። አሁን የምታሳየኝ ከሆነ ቀጥ ብለህ አሳየኝ። የምታሳየኝ ከሆነ አሳየኝ። ተረጋጋ። ኧረ ጥሌ በእግዚአብሔር ሌላ ስሜት ውስጥ እንድገባ አታድርገኝ። ተረጋጋ። ሌላ ስሜት ውስጥ እንድገባ አታድርገኝ። እዩ ገብቶሃል? ሌላ ስሜት ውስጥ ለይኩንም ምናምን አትበል። እኔ የምወደው ጓደኛዬ ነው። ተረጋጋ። እየሄድን አይደለ? በቃ አረጋጋውና ቀስ ብለህ ልጁን አታጣድፈው። የሚለውን ነገር ስማው። የሚሆነውን ነገር እናደርጋለን። ችግር የለም። ለመፍትሄ የመጣ ነው። ምንም ያስፈራ ነገር እዩ። ተረጋጋ።